ወደቅ ያለበት ሰው ስለወደቀ በቃ ገብተሽ ቤት ናችሁ። እሺ አልገባኝም። ምን ማለት ነው መውደቅ ያለበት ሰው ስትል? ያው ይፍቱ ለህብስት ያጠመደችው ወጥመድ ለራሷ ሆነላት። የሆነ ፈሳሽ ሳሙና ነገር አምጥታ የመኝታ በሯ ላይ እንድታፈሰው ታፈስ ስትነግራት ታፈስም ታዛዥ ነኝ የኔም መቤት በማለት ያንኑ ፈሳሽ የሆነ ነገር የህብስት መኝታ ቤት በሯ ላይ ታፈሰዋለች። እናም ከዚህ በፊት በአምላክ ምንም ይፈጠር ምንም እንድትነግሪኝ ብሏት ስለነበረ እሺ በማለት ለባምላክ ዘወር ትልና ትደውልለታለች። እናም ስልክ ትደውልና እዩልህ ባምላኬ እባክህን የህብስት በር ላይ የሆነ ነገር ተደፍቷል፣ እትዬ ድፊ ብላኝ ደፍቻለሁኝ። እናም እሷ ስትመጣ ከትምህርት ቤት ስትገባ ወደ መኝታ ቤቷ በሯን ከፍታ ስትገባ ትወድቅና ተሰባብራ እንዳያት ትፈልጋለሁ ብላኛለች። እናም እሷም እሺ በማለት ሁሉን ነገር ያዳምጥና ህብስትን ይዞ እንደመጣ ወደ መኝታ ቤት ወደሱ መኝታ ቤት እንድትገባ ያዛታል። ህብስትም ቆይ ግን በአምላክ ለምንድን ነው ያንተ ክፍል የምገባው የሚል ጥያቄ ሲጠይቀው እሱ መልካም ነገር መመለስ ስለማይፈልግ ግቢ ብዬሻለው፣ ግቢ በቃ ለትንሽ ደቂቃ እዚህ መቀመጥ ያቅትሻል እንዴ በማለት ሲቆጣት አይ አያቅተኝም፣ ግን ያለ ምክንያት እንዴት ያንተ መኝታ ቤት ገባው በሚለው ነው እስከዛሬ ግቢ ብለኝ ስለማታውቅ ነው ስትለው በቃ አሁን አልኩኝ ትንሽ ደቂቃ ነው በማለት ይነግራትና በሩን ዘግተው በውስጥ ይቆያሉ። ወይዘሮ ይፍቱም በቃ አሁን ለስኪ ያችን ሰባራ የሆነች ልጅ ልያት በማለት ወደ መኝታ ቤቷ ተነስታ በሳቅ የተሞላ ፊቷን ይዛ ትሄዳለች። ቀጥ ብላ ስትሄድ የመኝታ ቤት በሩ ገርበብ እንዳለ ነበር፣ አልተዘጋም። እሷም እሺ እንደው አጥንትሽ ተርፎ የተረፈ አጥንት ይኖራት ይሆን በማለት ወደ መኝታ ቤት በሯን ከፍታ ልትገባ አንድ እርምጃ ሲቀራት ያደረገችው ጫማ ያንሸራትታትና ትወድቃለች። ስትወድቅ ወይኔ ጉዴ በማለት ስትጮህ ማንም ሰው እዛ መኝታ ቤት አልነበረም። ምክንያቱም እሷ የጠበቀችው ያችን ምስኪኗን ልጅ ለመግደልና ሰባብራት አሁን መድኃኒቱን እየወሰደች እንዴት እንደዚህ ቁማ ትሄዳለች ብላ የተናደደችዋ፣ ስለዚህ አሁን ደግሞ በዚህ ነገር አታመልጠኝም ብላ ስላሰበች ነበረ። ነገሩ ግን ዙሮ ለራሷ ቢሆንላትም እንኳን ማንም ሰው አልነበረም። በዛን መሀል ነበረ እነሱም ከመኝታ ቤት በሩን ከፍቶ ይዟት ይወጣል። ህብስትን ይዟት ሲወጣ እየሳቀ ነበር። እህቴ እንደዚህ አይነት ተንኮለኛ ነሽ፣ ለካም በራስሽ ባጠመድሽው ተንኮል አንቺው ታያሽበት የታባሽ በማለት ዝም በይ አሁን ድምፅሽን አጥፊ ይላትና እህቱን ከወደቀችበት ይጠራትና ሰራተኛዋን ታፈስን ይጠራትና ከታፈስ ጋር በአምላክና ታፈስ ወደ ሳሎን ይወስዷትና ሳሎን ቁጭ አድርጓታል። ህብስትም ግራ ተጋብታ ቆይ ምንድነው ሹትዬ ምንድነው በጣም ጎርቶሻል እንዴ ስትላት ምን አባሽ አገባሽ ቢጎዳኝ ባይጎዳኝ አንቺ ግን እንዴት አለፍሹና ነው ለኔ እንደዚህ አይነት ወጥመድ ያጠመርሽልኝ በማለት በተገላቢጦ ህብስትን ትናገራት ጀመር። ህብስትም ቆይ እኔን የምትቆጭኝ ለምንድን ነው? እኔ ምንም የማውቀው ያደረኩት ነገር የለም ለምን ትቆጭኛለች ስትላት ቆይ ምን ነው እንዴ ምን ነው ሴራሽ በሌላ ሰው ሳይሆን ለራስሽ ስላጋለጠሽ ተዋረድሽ አይደል? አይ የኔ እህት ግን ቆይ የዚህን ያክል ተንኮል ምን ይሰራልሻል? ለምንድን ነው ቆይ እንደዚህ ልታደርጊ ያሰብሽው ግን ሲላት አዩልህ በአምላክ ዝም ብትል ይሻልሃል። እኔ ምንም ያደረኩት ነገር የለም። እኔ እንደሆንኩኝ ምግብ ትበላለች ወይ ብዬ ለመጠየቅ ነበር ወደዛ መኝታ ቤት የመጣሁት። እሷ ግን ለእኔ አጥመደችልኝን ይኸው እሷ ከገባች በኋላ ነው ይሄን ነገር ያደረገችው። ግን እንደው ለመሆኑ ከየት ነው ያመጣሽው የሚል ጥያቄ ስትጠይቅ እኔ ምንም ያደረኩት ነገር የለም እባክሽን እትዬ ስትላት ለማንኛውም ታያት አሁን ስራሽ ነው እንደዚህ የሚያናድድሽ። ለማንኛውም ተነሻውን ህብስት ወደ መኝታ ቤትሽ በማለት ህብስትን ወደ መኝታ ቤቷ ይዟት ይመጣና ለማንኛውም ጥንቃቄ አድርጌ፣ እኔ ግን ያልገባኝ ነገር አለ ልታስረዳኝ ትችላለህ ወይ? ቆይ ሳትናድድ እስኪ ያናግረኝ። ምንድን ነው የምትይው? ለምን ትናንትና እንደዛ ከዛ ልጅ ጋር ለምን ተጣላችሁ ስትለው ከዚህ በኋላ በዙሪያሽ እያንዣበበ ካየሁት አጠፋዋለሁኝ ይላታል። እባክህን እሱ እኮ ምንም ያጠፋው ነገር የለም ጓደኛዬ ነው፣ ስለዚህ ምንም ችግር የለውም አታስብ ስትለው
እሱ ግን ምንም አይነት ሰው ካንቺ አጠገብ ማየት አልፈልግም ይላታል። ሲቀጥል ደግሞ ለጓደኛው አቶ አለም ብር ከፍሎት ስለዚህ ህብስት ከዚህ ቤት ወይ ይዟት እንዲወጣ እንዲያገባት አለያ ደግሞ እንዲገላት አስጠንቅቆታል። አቶ አለም ገንዘቧን ለመውረስ ግዴታ ህብስት ወይ ማግባት ወይ መሞት ያለባት ቢሆንም ስለዚህ ይህን ሁሉ ታሪክ የማታውቀው ግን ጓደኛውን ለባምላክ ይነግረዋል። ባምላክ አቶ አለም በጣም እንዲ የማይባል ገንዘብ ሰጥቶኛል። የሰጠኝ ገንዘብ ግን ሰላም ያለው ገንዘብ እንዳይመስልህ ያለኝን አንድ ባንድ ልንገርህ ሲለው ምንድነው ንገረኝ? እዩልህ ህብስትን እንዳገባት አለበለዚያ ደግሞ እንድገላት ብሎኛል። ከዛ ከገደልኳትኝ እሰየው፣ ግን ደግሞ ካገባኋት ደግሞ ቀስ እያልኩ አግባብቶ ገንዘቡን ወደሱ ስም ለማዞር ነው ያሰበው እና ጊዜ እንደሚፈጅና ይሄን ነገር ባንዴ አስቤ እንደማላደርገው ነግሬዋለሁኝ። በፍጹም ሁለቱም የሚሆን ነገር አይደለም በማለት ሲናገር እኔም አውቃለሁ። እንዴት አድርጌ ነው አሁን እኔ ህብስት ልገላት የምችለው? አይገርምም? እኔንም ቀጥሮኛል፣ ዛሬ ላግኝህ ብሎኛል። ምን እንደሚለኝ አላቅም። ለማንኛውም እኔ ደርሼ ልምጣ፣ አንተ ጠብቀኝ በማለት በአምላክ ወደ አቶ አለም ቢሮ ሄድና አቶ አለምን ሲጠይቀው ከዚህ በኋላ ምንም ነገር መነጋገር አልፈልግም። እህትህ ያደረገችውን አየህ አይደለ? ልጄ ላይ ምን እንዳደረሰችባት። እሱን ሚስትህ ናት፣ እንደፈለክ ማድረግ ትችላለህ። ዛሬ ምን ሚስቴ ለእህትህ ልትለኝ ቻልክ? በማለት ሲለው እኔ ህብስት ምንም እንድትጎዳብኝ አልፈልግም። እሺ አቶ አለም እሱን ሁለታችሁ ልትነጋገሩ ትችላላችሁ። ቅድም እፈልግሃለሁ ብለህ ነበር ሲለው አሁን አልፈልግም፣ በኋላ አሊያ ደግሞ ነገ እንገናኛለን ይለዋል። እሱም እሺ በማለት ወደ ህብስት ክፍል ይሄድና ህብስትን ከዚህ በኋላ እህቱ በጣም እንደተናደደችና በጣም ሁሉ ነገር እንዳበሳጫት እናም የሆነ ነገር ልታደርግ እንደምትችል እያስጠነቅቃታል። ምክንያቱም ይሄንን እየምልሽ እንድትጠነቀቂ ነው፣ በማንኛውም ሰዓት ራስሽን እንድትጠብቂ ነው። ማንም ሰው ካጠገብሽ አይኖርም። ሰራተኛዋንም ምናልባት ልትናገራት ወይ ልታባረራት ትችላለች። ስለዚህ ራስሽን ጠብቂ ይላታል። ህብስት ግራ ተጋብታ እኔ አላቅም እንግዲህ በቻልኩት አቅም አድርጋለሁ ስትለው እህቱ ግን በጣም በኃይለኛው አሁን ደግሞ እገላታለሁ በማለት ትነጋገራለች። ግን አቶ አለም ከዚህ በኋላ እንዳትነካት፣ ምንም ነገር እንዳታደርጊ በማለት ሰራተኛዋ እንኳን ምግብ ወደ መኝታ ቤት ስትወስድ ላለ ህብስት ከዚህ በኋላ ከኛ ጋር ሳሎን ነው የምትበላው፣ ብቻዋን እንዳትበላ ይላታል። ወደቅ ያለበት ሰው ስለወደቀ በቃ ገብተሽ ቤት ናችሁ። እሺ አልገባኝም። ምን ማለት ነው መውደቅ ያለበት ሰው ስትል? ያው